ግን ከወይዘሮ ሜላት ጋር ለመስማማት አስባለች። እዛውም የሆነ ገንዘብ ጠይቀን በከፊሉ እኛም እንጠቀማለን፣ እሷም ነጻ ትወጣለች እያለች ለሜሮን አስረድታታለች። ሜሮን ነገሩ ግራ ቢገባት ያለኝ ገንዘብ ከጨረስኩ በኋላ ራሴን ለመንግስት አሳልፌ መስጠት የለብኝም እና እውነታውን ሁሉ ተናግሬ የተፈጠረውን መቀበል አለብኝ ብላ አሳውቃለች። ምላሴና ሰላም በአንድ ላይ እየሄዱ ነበር። እርግብ ምላሴ ያግዘኛል ብላ ስላሰበች ወደሱ ሮጣ ነበር። ግን ደግሞ በምላሹ ሰላም ስታያት እንዴት ብትደፍረን ነው ቤታችን ድረስ የምትመጣው ብላ ልትገላት አስባ ነበር። እሷም በአጋጣሚ ሆኖ አመልጣታለች። በአሁኑ ግን ሰላም እርግብን ካገኘቻት እንደማትገላት እርግጠኛ መሆን አይቻልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ፖሊሶቹ እስካሁን የደረሱበት መረጃ ስላልነበረ ምንም ነገር ማድረግ ስላልቻሉ እስካሁን ምርመራቸውን አላጠናቀቁም። ሜላት ግን አንድ የሰጠችው መረጃ አለ። ሜላት እርግብ ታገኝታለች። እናም ወደ ምላሴ እንደሄደች እና የሆነ መናገር የምትፈልገው ነገር እንደነበረ ለፖሊሶቹ አስረድታለች። ፖሊሶቹም እርግብ ከዚህ በኋላ እንዴት ልትመጣ ቻለች? እስከ ዛሬኛ ስትፈልጋት የለችም ነበረ። አሁን ግን ለምን መጣች? እንዴት ልትመጣ ቻለች? ምንስ አስባ ነው የሚለው ነገር ቢያሳስባትም ግን ደግሞ የሆነ ምክንያት እንዳለና ወይዘሮ ሜላት ከዚህ በኋላ እሷን ለማዘናጋት እና ወንጀሉን ለመስራት እንዳጋልጥላት ስላሰበች ነው ብላ አስባለች። ፖሊሶቹም ይህ ሊሆን አይችልም በማለት ራሳቸውን ለማረጋጋት ቢሞክሩም ግን ደግሞ ከዚህ በኋላ እርግብ አታስፈልገንም ብለው ማሰብ አይከብዳቸውም። ወይዘሮ ባዩሽ ሞት በኋላ ሰላምን የእርግብ መምጣት ያናደዳት ምን ተፈጥሮ ነው? ሰላም እስከ ዛሬ ድረስ ቤታችንን ስታምሽና ሰላማችንን ስትነሽ ኖረሻል። ድጋሚ ቤታችን በር ላይ የመጣሽው ምን ፈልገሽ ነው? ድጋሚ የእኛን ሰላምና የእኛን ደህንነት ለማጣራትና ሌላ ሴራ ያሰብሽው ነገር ቢኖር እንጂ እውነት ለእኛ አስበሽና እኛን ለመጠየቅ የመጣሽ አስመሰልሽው። የምሬን ነው ምልሽ፣ አንድ ቀን እንደምገልሽ እርግጠኛ ነኝ። ግን ደግሞ ታገሺ፣ እገልሻለሁ እያለች ስትዝትባል ነበር። እርግብም የሰላምን ሁኔታ ባየች ጊዜ በጣም ብደነግጥም ከዚህ በኋላ እነሱ ጋር በአካል ሳይሆን በስልክ ነው መገናኘት ያለብን። ጠቀም ያለ ብር ከሰጡንና የሆነ ነገር ካደረጉልን ሁሉንም ነገር አሳልፈን ለፖሊስ እንደምንሰጥ እስከ መረጃው ለመስጠት ዝግጁ እንደሆን እንነግራቸዋለን። መስፍን ሚስቱን ለማስለቀቅ ሲል የማያደርገው ነገር ስለሌለ እኛም ህይወታችንን የሚቀይር ገንዘብ ይሰጠናል፣ እነሱም ሚስቱን ከእስር ቤት ነጻ ትወጣለች ብላ ነበር። ሜሮን ይሄ ነገር ባያስማማትም ግን አንድ ነገር አስባለች። እውነትሽን ነው፣ መረጃውን ከሰጠናቸው ጠቀም ያለ ብር መስጠት ያለባቸው ይመስለናል። ደግሞ ለእኛ የሚሰጡን ብር ለነሱ ትንሽዬ ናት። ሀብታም ስለሆኑና ያላቸው ገንዘብ ከበቂ በላይ ስለሆነ ከምንም በላይ እናታቸውና ለመስፍንም ሚስቱ ታስፈልገዋለች። እሷ ባልገደለችውና ባላደረገችው ነገር እስር ቤት መበስበስ የለባትም። ሁሉም እውነታ እኔ ካለ እውነታውን ካወቁ ፖሊሶቹ ይለቋታል። የፍርድ ቤት ቀጠሮዋም የተራዘመው ሊታጠር ይችላል። ስለዚህ እያንዳንዱ ነገር ማስረዳት አለብን። ይህ መረጃ ኮፒውን መስጠትና ታዲያ ኮፒውን ከሰጡ በኋላ ኦሪጂናሉን ለማግኘት ቅድሚያ ገንዘቡን ማስገባት እንዳለባቸው እንነግራቸዋለን። ከዛ በኋላ እሱን ካገኘን በኋላ እኛም ሀገር ለቀን እንጠፋለን። ከዛም በኋላ ግን እኛ ነጻ እንሆናለን። ወይዘሮ ሜላትም ካለ ስራዋ የታሰረችበት ምክንያት መፍትሄ ተገኝቶለታል ማለት ነው በማለት አስበዋል። ግን አንድ ያስፈራት ነገር አለ። ሜሮን ያ ልጅ ካገኘኝ እኔንም ድፍት እንደሚያደርገኝ ባውቅም እንኳን ደግሞ ከዚህ ከተማ ለመውጣት ገንዘብ ያስፈልገኛል። አዲስ አበባ ለቅቄ ሌላ ሀገር ለመኖር ጠቀም ያለ ገንዘብ ሳያስፈልገኝ አይቀርም። እናም አሁን ላይ ስራ አልሰራም። ራሴን እየተሳቀቅኩና ራሴን ከነገ ዛሬ እሞታለሁ እያልኩ እያሰብኩ ነው። ስወጣ ስገባ ያ የሰማይ ስባሪ የሚያክል ሰውዬ እንደሚከታተለኝ ሳስብ ዛሬ በሰላም ቤት ይመለስ ይሆን እያልኩ አስባለሁ። ስለዚህ ይህን ከተማ ለቅቄ ከወጣሁና ከዚህ ገንዘብ ከተሰጠን ጥሩ ህይወት ይኖረናል ብላ ነበረ። ግን ደግሞ ይሄ እንዲሁ የሚሆነው መስፍን ከተስማማና ፖሊሶቹም ገንዘብ መቀበላቸውን ካወቁ ድጋሚ ወንጀል እንደሰሩ ነው የሚያስቡት። ሜሮን ከዚህ በፊት ሪከርድ ስላለባት እርግብም ደግሞ የምታውቀውን በሙሉ መናዘዟ ማይቀር የሆነ ስርዓት እንደሚደርስባቸው ያውቃሉ። ይህ ሁሉ ከመሆኑ በፊት ቀድመው መጥፋት እንዳለባቸው ቢያስቡም እንኳን አሁን ላይ ትንሽ የሚከብድ ነገር አለው። መስፍን ሁሉንም ነገር ከፖሊሶቹ ጋር መጨረስ እንጂ የሚፈልገው በግል ገንዘብ ከፍሎ ሚስቱን ከእስር ቤት ማስወጣት እንደማይፈልግ፣ ሜላትም ከእስር ቤት አልወጣም፣ እውነታው ተደብቆ እንዲቀር አልፈልግም። የጓደኛ ገዳዮች በእኔ ያሳባው የኔና የሷን ጸብ
ክፍተት ተጠቅመው እሷን አጥቅተው ገለዋታል። ስለዚህ የእሷ እውነት ካልወጣ እውነቴን ነው እኔ ከእስር ቤት በነጻነት መኖር አልፈልግም። የእሷን ገዳይ ማግኘት አለባችሁ እና በገንዘብ ተደራድራችሁ ደግሞ ማንንም ወንጀለኛ ሳይሆኑ እከሌ ነው ወንጀለኛ ተብሎ እንዲመጣ አልፈልግም። እውነተኛ ወንጀለኛው ማን ምን እንደሆነና ትክክለኛውን ሰው አምጥታችሁ ለፍርድ እንድታቀርቡ ነው የምፈልገው። ለምን እንደመጣች እርግብ አሁን ላይ ምላሴን ለምን እንደፈለገችው መናገር ቢከብዳትም ሜላት ግን ያለውን በሙሉ ለፖሊሶቹ ነግራለች። ፖሊሶቹን በሰዓቱ እስከዛሬ አዲስ አበባ ሙሉ አዲስ አበባን ስንፈልጋት ኖረን ዛሬ እንዴት መጣች፣ ለምንስ መጣች የሚለው ነገር አሳስቧታል። ግን ደግሞ ሜላት አሁንም ቢሆን እርግብ የምታውቀው ነገርና አንዳንድ ነገር ስላለ እሷን ማግኘት አለብን። ሜሮን ሁሉንም ነገር እንደምታውቅ እርግጠኛ ነኝ። ሜሮንን በምርመራው ላይ መርመራችሁ እሷ ቀርባ ቃሏን እንድትሰጥ ካደረጋችሁ ምናልባት የባዩሽ ገዳዮች ሊገኙ ይችላሉ። ስለዚህ ያን ነገር ካላገኛችሁ ግን እኔ በነጻነት የምኖር አይመስለኝም። እፎታ ማገኘው ከእስር ቤት መውጣት ደስ የሚለኝ የእሷ ገዳዮች ተገኝተው እኔ ነጻ መሆነው ያኔ ነው። ንጹህ አየር እንድተነፍስ ከፈለጋችሁ እያንዳንዱ ነገር አጣሩ። የፍርድ ቤት ቀጠሮዬ ደርሷል። በዛ ፍርድ ቤት ቀጠሮዬ የወይዘሮ ባዩሽ ገዳይ ተገኝቶ እኔ ነጻ መውጣት አለብኝ። እናም እናንተ እያንዳንዱ ነገር አጣሩ ብላ ተናግራለች። ይህ ነገር ቢያሳስባቸውም ፖሊሶቹ ግን አይ የሆነ የማዘናጋት ስራ እየሰራች ነው የሚሆነው፣ ገዳይዋ እሷ ናት ብለው ቢደመድሙም ሜላት ግን አንድ እውነት አላት። ሜላት ሜሮን እንደምታውቅ ብታውቅም እንኳን ፖሊሶቹ ሜሮንን ሊያገኟት አልቻሉም። ሜሮን አሁንም ቢሆን እየተደበቀች ነው። ግን እርግብ ለምን መጣች የሚለው ጥያቄ ቢፈጥርባቸውም ሙሉ አዲስ አበባን ስናስሳት ኖረን አሁን ከየት ነው የመጣችው? አዲስ አበባ ውስጥ እንደኖረች ነግራናለች። አዲስ አበባ ከኖረች ደግሞ እንዴት እኛ አላገኘናትም የሚለው ነገር አወዛጋቢ ሆኗል። ግን የሁሉ ካለፈ በኋላ ምላሴ አንድ አስበው ነገር አለ። ሜሮንን ካገኘኋትና ሜሮን አንድ ነገር ስለ እናቴ ብትነግረኝ እንኳን እናቴን የማወጣበት አንድ ዘዴ ይኖረኛል ብሎ አስቧል። ሰላም ግን አይ ማንንም አሁን ማሰብ አልፈልግም። እርግብ ለምን እንደመጣችና ትናንት ቤታችንን እንደዛ ስታመሰቃቀል የነበረችው ሴት ዛሬ ደግሞ ንጹህ ሰው ነኝ ብላ እንድንረዳት እርዳታ ጠይቃለች። ስለዚህ እሷን መግደል ከሌለብኝ እኔ እውነት ቆሜ መሄድ እርግጠኛ አይደለም ብላም ተናግራለች። ይህ ሁሉ ከሆነ በኋላ ሜላት ምን እያሰበች ነው? የሜላት ጉዳይ ቢያሳስባቸውም እንኳን ሜላት አሁን መውጣት ብትፈልግም አትወጣም። ሁሉም ነገር በዚህ አያበቃም፣ ይቀጥላል ድራማ እና ከአባቷ ጋር መኖር ጀምራለች። ከኖሮች ጀምሮ ግን አሁንም ደስተኛ እንደሆነች ነው። እዝራን አሁን ጋር ተገናኝተዋል። ከእዝራ ጋር የፈጠረችው እርቅ አሲርን ሊጎዳው ይችላል። አሲር ከዚህ በኋላ ሀና ጋር እዝራን ካየው ከሷ ጋር እንደማይቀር ግልጽ ነው። ከዚህ በፊት ደጋግሞ ነግሯታል። ከእዝራ ጋር ያለሽን ነገር ቀጥይ፣ እኔ ወንድምሽ ነኝ። ከዚህ በኋላ ላሳቅቅሽም ሆነ አንቺን ልበድልሽ አልፈልግም። እስከዛሬ ላጠፋሁት ነገር በጣም ይቅርታ ብሎ በዚህ ነበር የተለያዩት። እዝራ አሁንም ቢሆን እሷን እንደሚወዳት ከነገራት በኋላ ከሱ ጋር እንደማትለይ እርግጠኛ ሆናለች። እናም ከዚህ በኋላ ግን አንድ ትልቅ ችግር ተፈጥሯል። ጽዮን እነሱን ባየች ጊዜ የሆነ ተንኮል እያሰበች እንደሆነ ከዚህ በኋላ አልለቃችሁም፣ ማንም ከሱ ጋር እንዲሆን አልፈቅድም። ስለዚህ ሀና መጥፊያሽን እያዘጋጀች ነው፣ ራሴ ወጥመድ ውስጥ አስገባሻለሁ እና ሁሉንም ነገር እኔ ያስተካክለዋለሁ ብሏል። ቅዱስ በራሱ መንገድ ሊያስተካክል ያልቻለውን ነገር እሷ ላስታስተካክለው ብታስብም ቅዱስ ደግሞ በሌላ በኩል እየተጎዳ እንደሆነ ተናግሯል። ሰላምም ስለ ቅዱስ አንዳንድ ነገር ተናግራ ነበረ። እዝራ እገልሃለሁ ብላ ማስፈራርተዋለች። እዝራ ይሄን ማስፈራሪያ እኔ ምንም ላደርገው አልችልም ብሎ ነበረ። ግን ደግሞ አሁንም የሚያስፈራ ነገር አለ። አሲር ምን ይፈጠር ይሆን? ሀና ከሱ ጋር እንደቀጠለች ሲያቅ በተደጋጋሚ ከሱ ጋር መሆን እንደምትፈልግ ቢነግራትም ግን ደግሞ ድጋሜ ትሄዳለች ብሎ አልጠረጠረም። ምክንያቱም ሀናን በጣም ነው የሚወድ። ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጥሉ። በቀጣይ ቪዲዮ እስከምንመለስ ቸር ሰንብቱ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።